ኢትዮጵያዊቷ አትሌት አበረታች ቅመም መጠቀሟ ተረጋግጧል። በዚህም ምክንያት 2 ዓመት ከአትሌቲክስ ህይወቷ ታግዳለች። አትሌቷ ማነች የሚለውን እንነግራችኋለን። ኢትዮጵያውያኑ ሁለቱ ፈርጦች ጃማይካ ተገኝተዋል። ዓለም አቀፍ ውድድርን ያደርጋሉ። ረብጣ ገንዘብን ያፍሳሉ። ሁለቱ አትሌቶች ማን ናቸው? ውድድሩስ ምንድነው? በስፋት እንመለከተዋለን። አቡበከር ናስር ከረጅም ዓመታት በኋላ ዝምታውን ሰብሯል። ስለ ቀጣይ ህይወቱ የተናገረው ነገር ብዙዎችን አስገርሟል። የቀድሞ የኢትዮጵያ ቡና የማሜሎዲ ሰንዳውስ የፊት መስመር አጥቂ አቡበከር ናስር ምን ብሎ ይሆን? በመረጃችን ሌላኛው የተካተተው ጉዳይ ነው። አሁን ዓለም የሚጠብቀው የማራቶን ውድድር ሊካሄድ ነው። ኦታሆ ላይ የሚዘጋጀው የ2025 የማራቶን ውድድር ታይቶም ተሰምቶም የማይታወቅ ረብጣ ሽልማትን ለአትሌቶች አዘጋጅቷል። በዚህ ውድድር ላይ ደግሞ 5 ኢትዮጵያውያን አትሌቶች ለወርቅና ለክብር ይፋለማሉ። እነዚህ አትሌቶች እነማን ናቸው? በስፋት ከምትሰሙት የሀገር ውስጥ መረጃችን አንደኛው ነው። ሀገራችን ኢትዮጵያ ትልቅ የሩጫ ውድድር ልታዘጋጅ ነው። ከ12 በላይ ሀገራት የሚሳተፉበት ይህ ውድድር መች የት ይጀምራል? ለኢትዮጵያውያን አትሌቶች ብርቱ ተፎካካሪ የሚሆኑትስ እነማን ናቸው? ይሄንንም እንነግራችኋለን። የዓለም አቀፉ የጸረ ዶፒንግ ኤጀንሲ ባለሙያዎች አዲስ አበባ ገብተዋል። ለምን ጉዳይ መጡ የሚለውን ሁሉ ስፖርት ከሚመለከታቸው ጉዳዮች መካከል አንዱ ነው። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ካዳመጣችሁን የሀገር ቤትና የባህር ማዶ መረጃዎችን ታገኛላችሁ። የደውል ምልክቷን ከተጫናችሁ ደግሞ የምንሰራቸውን ቪዲዮዎች በትኩሱ ታዳምጣላችሁ። ይሄው ወደ ቀዳሚው መረጃችን አለፍን። አትሌት ጥላሁን ኃይሌና ጽጌ ወደ ጃማይካ አቅንተዋል። ግራንድ ስላም ትራክ ለ3 ቀናት ይቆያል። በጃማይካ በሚደረገው የሩጫ ውድድር ላይ ደግሞ ጽጌ ገብረሰላማ በዋና ሯጭነት፣ ጥላሁን ኃይሌ በአሯሯጭነት እንደሚካፈሉ ዓለም አቀፉ የስፖርተኞች ድረገጽ እያስነበበ ነው የሚገኘው። በዛሬው ዕለት በሚዘጋጀው የሩጫ ውድድር ላይ ሁለቱ አትሌቶች ይሳተፋሉ። ለ3 ቀናት በሚቆየው ውድድር ላይ ደግሞ ሌሎች ኢትዮጵያውያን አትሌቶች የመሮጥ እድል አላቸው። ከነዛ አትሌቶች መካከል ድርቤ ወልተጂ አንዷ ናት። ሀጎስ ገብረ ህይወትም ደግሞ ኢትዮጵያን ለወርቅ ሜዳሊያ ያበቃታል ተብሎ ከሚጠበቁ አትሌቶች መካከል ቀዳሚው ነው። ከሁሉም አትሌቶች ቀድመው ግን አትሌት ጥላሁን ኃይሌና ጽጌ ገብረሰላማ ጃማይካ መድረሳቸውን ይፋ አድርገዋል። በነገራችን ላይ ሁለቱ አትሌቶች ለአሸናፊነት ይገመቱ እንጂ ጥላሁን ኃይሌ የባለፈው ሳምንት ውድድሩን የገባበት ሰዓት ፈጣን መሆኑ በተለይም በሩጫ ታሪክ ስንት ዓመት አንዴ በሚፈጠር ክስተት መጸዳጃ ቤት በገባበት ቅጽበት ሯጮች ሩጫቸውን መጀመራቸው በህይወት ታሪኩ በሩጫ ታሪኩ ሁሌም ሲወሳ የሚኖር ነገር ነው። ከዚህ ክስተት በኋላ ነው እንግዲህ ወደ ሩጫው ተመልሶ ለአሸናፊነት የሚፋለመው። ለሁለቱ አትሌቶቻችን ድል ከነሱ ጋር እንዲሆን እንመኛለን። እኛ ወደ ሌላኛው ጉዳያችን አልፈናል። በዚህኛው ውድድር ላይ ኢትዮጵያውያን አትሌቶች ለአሸናፊነት ለወርቅ ሜዳሊያ ባለቤትነት ይሮጣሉ። የት ካላችሁ ኦታዎ ላይ ነው ኢንተርናሽናል የሩጫ ውድድር ተካሂዷል። ኤሊት የሆኑ የሩጫ ፈርጦች ናቸው በዚህ ውድድር ላይ የሚካፈሉት። ኢትዮጵያን የሚወክሉት መሰረት ገብሬ ቀዳሚዋ ናት። ቤቴሌም ሞገስ አለች። ቦንቱ በቀለ ገዳ ሌላኛው አትሌታችን ነች። ሙልዬ አለች። ፋንቱ ሸጎ ደግሞ ሌላኛዋ ኢትዮጵያዊት አትሌት ነች። በዚህ ውድድር ላይ ኢትዮጵያውያን አትሌቶች መሮጥ ብቻ ሳይሆን ማሸነፍም እንደሚችሉ እየተነገረላቸው ይገኛል።
ድል ከነሱ ጋር እንዲሆን አሸናፊነት ወደ ሀገሩ ተመልሶ እንዲገባ እንመኛለን። ወደ አቡበከር ናስርን የተመለከተው መረጃ እናልፋለን። በውጭ ሀገር መጫወቴን ለመቀጠል እታገላለሁ ብሏል። ማን ካላችሁ አቡበከር ናስር የኢትዮጵያ ብሔራዊ ቡድን ተጫዋች ነው። የኢትዮጵያ ብሔራዊ ቡድንና የደቡብ አፍሪካው ሱፐር ስፖርት ዩናይትድ ተጫዋች የሆነው አቡበከር ናስር ከኤፍኤም አዲስ 97.1 ከሀገረኛ ስፖርት ጋር ባደረገው ቆይታ የኢትዮጵያ ብሔራዊ ቡድንን ጨምሮ በተለያዩ ጉዳዮች ዙሪያ አስተያየቱን ሰጥቷል። ከኢትዮጵያ ቡና ወደ ደቡብ አፍሪካ ተጉዞ ለማሜሎዲ ሰንዳውስ የፈረመው ተጫዋቹ አብዛኛውን ጊዜውን በጉዳት ማሳለፉ አይዘነጋም። ክረምት ላይ ወደ ሱፐር ስፖርት ዩናይትድ አምርቷል። ተጫዋቹ በቀድሞ ክለቡ አሰልጣኝ ለውጥ መደረጉ እንዲሁም በጉዳትና በቀዶ ጥገና በማድረጉ ምክንያት የውድድር ጊዜው ከብዶት እንደነበረ ነው የተናገረው። ወደ ሀገር ውስጥ ተመልሶ እንዲጫወት የሚሰጡ አስተያየቶች እንደሚያቃቸው ለተነሳለት ጥያቄ ከመመለስ ይልቅ በየትኛውም የውጭ ሊግ ውስጥ ለመጫወት እንደሚታገል አስረድቷል። ዳግም ወደ ኢትዮጵያ አልመለስም ነው ያለው። የኢትዮጵያ ብሔራዊ ቡድን ውጤታማ እንዲሆን ሜዳ ላይ ትኩረት ተደርጎ እንዲሰራ እንዲሁም ክለቦች አሰራራቸውን ማዘመን እንዳለባቸው ነው እየተናገረ የሚገኘው። የአቡበከር ናስር አድናቂዎች የባለፈው ጨዋታ ላይ ተመልክታችሁታል። ሃትሪክ መስራቱ አይዘነጋም። እንዴት አያችሁት? እስቲ ሐሳባችሁን ኮሜንት ላይ አስፍሩልን። ኢትዮጵያ የምታሰናዳው አንድ ትልቅ ውድድር አለ። የልወቅሽ ኢትዮጵያ ክላሲክ የተሰኘ የሩጫ ውድድር ነው። አዘጋጇ ደግሞ የጅማ ከተማ ናት። የ15 ኪሎ ሜትር የጎዳና ላይ የሩጫ ውድድር ነው። 5 ኪሎ ሜትር ደግሞ የህፃናቱም ሆኖ ተካቶበታል። በዚህ ውድድር ላይ 12 የውጭ ሀገር ዜጎች ይሳተፋሉ። ከ15 ኪሎ ሜትር ውድድሩ ላይ ማለት ነው። ከ80 በላይ ተሳታፊዎች በተለያዩ የሩጫ ርቀቶች ላይ ለመሳተፍ አመልክተዋል። የጤና ቡድኖችንም ጨምሮ ማለት ነው። በዚህ ውድድር ላይ ኬንያን ጨምሮ የኢትዮጵያውያን አትሌቶች ብርቱ ተፎካካሪዎች ይሳተፋሉ ተብሎ ነው የሚጠየቅ ጠበቀው። አሁን ሌላኛውን ጉዳያችን እንንገራችሁ። ኢትዮጵያዊቷ አትሌት ለ2 ዓመት ታገደች። አትሌት ዓለም ፀሐይ አሰፋ ኢትዮጵያዊቷ አትሌት ለ2 ዓመታት ታግዳለች። አትሌት ዓለም ፀሐይ አሰፋ በአበረታች ቅመሞች ተጠቃሚነት ምክንያት ለ2 ዓመት መታገዷ ነው ይፋ የተደረገው። አትሌቲክስ ኢንቴግሪቲ እንዳሳወቀው ከሆነ የ26 ዓመቷ አትሌት የተቀጣችው በ12 ወራት ውስጥ ለምርመራ በተጠራችበት ጊዜ ናሙናዎቿ 3 ጊዜ ሲመረመሩ ነፃ ባለመሆኗ ምክንያት ነው። ምርመራው ቀደም ብሎ የተጀመረባት እንደሆነ ይታወቃል። የማራቶን አትሌት እንደሆነችም ነው መረጃው ላይ የተካተተው። ከ2023 ጥቅምት ወር ጀምሮ ያስመዘገበቻቸው ውጤቶች በሙሉ እንዲሰረዙ ነው ውሳኔ የተላለፈው። በተመሳሳይም ኬንያዊቷ አትሌት በዚሁ የጸረ አበረታች ቅመም ተጠቃሚነቷ ምክንያት ለ5 ዓመት ከየትኛውም የሩጫ ህይወት ተገላለች። የ35 ዓመቱ አትሌት በተደረገለት የሽንት ምርመራ ግን እነዚህ የተጠረጠረባቸው ቅመሞች ተገኝቶበታል ነው የተባለው። ሌላኛው አትሌት ማለት ነው የኢትዮጵያዊቷ አትሌት ከሩጫ ህይወት መታገድ በጣም የኢትዮጵያ አትሌቲክስ ላይ መጥፎ ጥላ የሚጥል ሆኖ ተገኝቷል። ከዚሁ ጋር በተያያዘ የጸረ አበረታች መድኃኒት ተጠቃሚነት ኤጀንሲው ወደ ኢትዮጵያ መጥቷል። ዋና ጽሕፈት ቤቱ ካናዳ ሞንትሪያል ያደረገው ኤጀንሲው ከኢትዮጵያውያን ጋር ለመወያየት ወደ ሀገር ቤት መምጣቱ ነው የተነገረው። ከዚሁ ጋር በተያያዘ ባለሙያዎቹ በየጊዜው በኢትዮጵያ ያለውን የዶፒንግ አበረታች መድኃኒት አጠቃቀም ዙሪያ ስልጠና ይሰጣሉ። የአሁኑ አመጣጣቸውም ከዚሁ ጋር በተያያዘ ሊሆን እንደሚችል መረጃዎች እየወጡ ነው የሚገኘው። ኢትዮጵያውያን አትሌቶች ወይንም ስፖርተኞች
በአበረታች ቅመሞች ነፃ ሆነው እንዲሰሩ ቅድመ ክትትልና ቁጥጥር እንደሚደረግባቸው የፌዴሬሽኑ የሥራ አመራሮች ይናገራሉ። የሰዎቹ አመጣጥ ግን ምን ሊሆን እንደሚችል አሁን በእርግጠኝነት መናገር አይቻልም። ኢትዮጵያውያን አትሌቶች ከቅርብ ጊዜ ወዲህ በእነዚህ መድኃኒቶች እየተጠረጠሩ በምርመራም እየተገኘባቸው መሆኑ ደግሞ እጅግ የሚያስቆጭና አንገት የሚያስደፋ ሆኗል። ለማንኛውም አሁን መድኃኒቱን የሚጠቀሙ አትሌቶችን ለመለየት የዋናው ኤጀንሲ ሰዎች እየመጡ ነው ተብለዋል። ወደ ውጭ ስፖርታዊ መረጃዎቻችን አልፈናል። ሆዜ መሪኒዮ በቡድናቸው በተሸነፈበት ከውድድሩ ውጪ በሆነበት የቱርኩ ዋንጫ 2-1 ሲሸነፉ ማለት ነው ሆዜ አሰልጣኝ ብሩክን ዘርረውታል። ቪክቶር ኦስሚኒ ባስቆጠራቸው 2 ግቦች 2-1 ጋላታሳራይ አሸንፏል። ሆዜ የአሰልጣኝ ብሩክን አፍንጫ ቆንጥጠው መያዛቸው ደግሞ መነጋገሪያ ሆኗል። በመጨረሻም 3 ቀይ ካርዶች ተመዘውባቸው ሆዜ ከሜዳው መውጣታቸው አይዘነጋም። አወዛጋቢው አሰልጣኝ አወዛጋቢነቱን በዚህ ልክ እያሳየ ነው። እኛ ደግሞ የዕለቱን መረጃዎች ጨረስን። በቸር ዋሉ።